ባለፈው በተፈጠረው ነገር እኔም ሆንኩ እናት ስላልተረዳን ይቅርታ። ችግር የለውም። ቸርነት ከመጣ በኋላ ብዙ ነገር እየተቀያየረ። ዝም ብለህ ኢንቨስት ታደርግ እንደሆነ ኢንቨስት አድርግ፣ አለዛ ትወዳታለህ። ሳሩን እንደዛ እንደማልያት ነግሬያለሁ። ስለ ደሊና ነው ማወራ። ምን አይነት ችግር ውስጥ እንደከተትሽኝ ግን አውቀሻል? ምንድነው ደግሞ? ምን ተፈጠረ? ሰፈርተኛው ውስጥ ከተኝ መጠቋቋሚያ ነው ያደረገችኝ። እስኪ አስበው፣ 1,000 ብር አስገብቼለት 3,000 ብር ትርፋማ አደረገኝ። 10,000 ብር አስገብቼለት ቢሆን ኖሮ ምን ያህል ሊሆን እንደሚችል። የምር መንጃ ፍቃድ ልታስተምሪ ነው? እውነታው ለኛ የሆነ ነገር ለማድረግ ፈልጌ ነው። አሁን እንኳን የሚችል አይመስለኝም። ጠዋት ከቾምቤ ጋር ስታወሩ ሰምቼ ነበርና ገሊላ ብሩን ሰጠች። ችግር የለውም የኔ ወድ፣ ያን ያህል መጥፎ አይደለም። ደግሞ ፈት ከመሆን ይሻላል። እኔ በጭራሽ አላደርገውም። አታስቢ ቆንጂት፣ እሱ ጥሩ ባልሆነ ይንከባከብሻል። እኔ እኮ ገና ልጅ ነኝ። ምንም ብትይ አገባሻለሁ። እንዴ ደግሞ እኮ ጥሩ ሚስት እኮ ነው ያገኘው። በቃ ተውኝ። የስራለ እባካችሁን አስቁሟቸው። ለምን? ስርዓት ያለው ጋብቻ ነው እንደው የሚያስፈልጋት። ገጠር ሄዳ እግሩን ማጠብ አለባት። ማሚ እባክሽን። ምንድነው የሆንሽው? እየቃዠው ነበር ማሚ። እሺ ምረዳሽ ነገር ካለ ንገሪኝ። ተጨንቀሽ አታስጨንቅኝ። በደንብ ለማሰብ እየሞከርኩ ነበር። የሆነ መላ መፍጠር ያለብን አይመስልሽም? ምንድን ነው የምታወሪው? 10,000 ብሩን ከየትም አምጥተን ለቸርነት መስጠት አለብን። ዘውዴ ሰክረሻል ማለት ነው። ቁርስ ሳትበይ መጠጣት ጀመርሽ? አይደለም ስንዱ፣ ከዚህ በኋላ ድህነትን ማየት አልፈልግም። ሀብት ሸቶኛል። እንደምታየው ስራ በዝቶብኛል። የምታዡ ነገር ካለሽ። ሀብታም መሆን አትፈልጊም? ስለዚህ ብር አበድርኝና ከነወለዱ ልመልስልሽ። ያምሻል? ገንዘብ ቢኖረኝ እኔ ራሴ ኢንቨስት አላረግም? ገንዘብ ያለው ሰው ታውቂያለሽ። ለምን ካማችሽ አትበደሪም? ዝናው ገነነ ያን ያህል ገንዘብ አያበድረኝም። እሺ ከግሮሰሪው ለምን አትወስጂም? ሊሰጠኝ አይችልም አልኩሽ። አትሰሚ? እሺ ከግሮሰሪው ገንዘብ ውሰጂና እኔ ልረዳሽ እችላለሁ። ያምሻል? ገንዘቡን ካገኘን በኋላ ወደ ቦታው እንመልሳለን። ዝናው እንዲገለኝ ትፈልጊያለሽ ማለት ነው? ጋጋሽ ለምን እንደምገልሽ? ቤት ለማዘጋጀው ዝግጅት የለስላሳ ሳጥን ለወንድ ወንበር ለመጠቀም ፈልጌ ነበር የመጣሁት። ያው ስጪኝ ስላት ይገለኛል እያለች ነው አንተ የመጣኸው እኮ። ታዲያ ሌላ አማራጭ አለ? ይቅርታ፣ በቃ ሌላ መላ ፈጥራለሁ።
ምን ነበር ያልኩሽ? ትምህርት ቤት መሄድ ግዴታ ከሆነ ለምን ራስሽ አትሄጂም? ምን አልሽ? ደክሞኛል፣ በቃ ልተኛበት። እኔ አልጋ ላይ ግን መተኛታችም። ለምን አትተኝም? እንደውም እንደዛ ከሆነ ራሴ ነኝ ትምህርት ቤት ወስጄ የምወረውርሽ። ልጅቷን ለምን አትያት? አንተን አይመለከትም ሰለሞን። አጎቴ ንገራት፣ ሰውን አስገድዳ ትምህርት ቤት መላክ እንደማትችል። ሰው የሚላትን መች ትሰማለች? ይኸውልሽ እኔ ክፍል አልያም አያትሽ ክፍል ሄደሽ መተኛት ትችላለሽ። ትዕዛዜ እንዳታከብር የምታረጋት አንተ ማን ስለሆንክ ነው? ሳሩ ሂጂና አያትሽ ክፍል ተኝ። እኔና እናትሽ ማውራት ያለብን ነገር አለ። እኔን ለማናደድ መጠቀሚያ እንድታረጋት አልፈልግም። እና ልጅቷን እንዲህ ስታረጊያት ዝም ማለት አለብኝ? ከክፍሌ ይወጣልኝ። ልጅሽን በስርዓት ያዥ። አለበለዚያ ግን የመላኩን ልጅ ለምን ማፍቀር እንዳልቻለች ጉዱን አፈነደዋለሁ። ቆይ እንደዚህ ሆንሽው ሳሮን ከግማሽ ወንድሟ ጋር ፍቅር እንዳይዛት ነው አይደል? ውጣልኝ። የራስሽን ጸጸትና ችግር በራስሽ ፍቺ። ሳሮን መላኩንና ጌታቸው እንድታጭበረብር ያላደረገች። ውጣልኝ። ዛሬም እንቅልፍ የተኛ አትመስልም። ስቃዥ ነው ያደርኩት። የምን ቅዠት? ስለ ሳሮን አባት ፈጣሪ እየቀጣይ ነው እንዴ? ቆይ ለምን እንደዛ ታስባለህ? ታዲያ ምን ሊሆን ይችላል? ምስጋና፣ አንተ እኮ ጥሩ ሰው እንደሆንክ ማንም ያውቃል። ስሜን ደግሞ ከነዚህ ሁሉ ምስቅልቅል ቀናቶች በኋላ እፎ የምትልበት ቀን ነው። ያለፈውን ነገር እያሰብክ አትጨናነቅ። የሳሮን አባት ልደት ላይ መገኘት አልችልም። ለምን? እንዴት ነው የገደልኩት ሰውዬ ቤት ሂጅ ልደት መካፈል የምችለው? ያለፈውን ነገር በቃ ማሰብ አቁም ስትባል አቁም። ደግሞ እኮ ብዙ ነገሮች አብረን አሳልፈን የለ እንዴ? ቆይ ለምን አንተ እንደዛ አታስብም? በእናትህ እንደዚህ በግማሽ ልብሽ እየሰራሽ እኮ ልካተኝ። እየቀለድክ መሆኑ ነው? ምንድን ነው ያስኮራፍሽ? የምትታዘዘው ነገር አለ? ቸርነት ፒፖን እየነፋው እንደሆነ ሰማሁ። ፒፖን? ቾምቤ፣ ቸርነት እንዳንተ አጭበርባሪ አይደለም። መስሎሽ ነው? አይነ ውሃው ያስታውቃል። ዝም ብለህ አትዘላድ። ልቅ ማግዝሽ ነገር አለ? አንተ ልታግዘኝ የምትችለው ነገር አይደለም። ማለት
ብር የሚያበድረኝ ሰው ፈልጋለሁ። ለምን ጉዳይ? ለጉዳይ እኮ ጉዳዩ ምንድን ነው? ከጋሽ ዝናው ጋር ትሰራለህ አይደል? የሆነ ገንዘብማ አታጣም እኮ ጉዳዩን ንገረኛ። የቸርነት ድርጅት ላይ ኢንቨስት ላደርግ። እየቀለድሽ ባልሆነ ይህን ያህል ገንዘብ ቢኖረኝ ገንዘቤን አውጥቼ መበትን ይመስልሻል? በቃ የምትስተናገደው ነገር የለህም አይደል? ሂድ። ሳሮን የተጎዳች ነው። እመነኝ፣ እኔ እሷን ልጉዳት ፈልጌ አልነበረ። ተረድቻለሁ። ነገር ግን ማሚም እየተረዳቻት አይደለም። እና ታዲያ ምን እናግዛት? ነገ የራዲል እዚህ ምን ትሰራለህ? መነጋገር አለብን። የእስካሁኑ አይበቃ ምስጋና ማለት ነገሮች ከሆኑት በላይ አታባብሳቸው። አባዬ ይቅርታ እንደጠየቃችሁ ስለነገረኝ ነው የመጣሁት። ሲመጡ መመለስ ትችላለህ። እና ደግሞ ሳሮን ነገ የአባት ልደት እንደሆነ አውቃለሁ፣ ግን እኔ መገኘት አልችልም። እሺ፣ በጣም አዝናለሁ ሳሮን። ሌላ ህይወቴ ልታጨልምበት የምትችለው ነገር የለ? አንተ ምን ትሰራለህ እዚህ?
ያየሻት አትሄጂም እንዴ? ምንድነው ያልሽው? ያየሻት አትሄጂም? ያየሻት አትሄጂም እንዴ? አንቺ ለቀቂኝ ነው ለቀቂኝ። አንተ እንዴ ለቀቂኝ ነው ለቀቂኝ ምንድን ነው ይችል ልክስክስ ነው ደመኛ የምትላት 100 ብሬን ሰርቀኛለች። በማን ዝም በይ። በማን አባቷ ብር እንደጠጣች ጠይቃት። ስርዓት ይችል ደግሞ አጣታለች። ሞሽ ላቃጣ ዘውዴ ስርዓት፣ አለበለዚያ ከዚህ ነው ማስወጣሽ። ሌሌባ ወገንክ ማለት ነው። አሁን ብሬን እንፈልጋለሁ መልሽልኝ። እርግጠኛ ነሽ እሷ ነች የወሰደችው? እኔ በቃ ይቅርታ፣ ሌላ ሰው ይሆናል የሰረቀኝ። ከዚህ ሁሉ ነገር በኋላ ይቅርታ አልኩ እኮ በቃ። በሽ ቀጥ ብለሽ ውጪና ስካርሽ ሲበርድ ተመልሰሽ ትመጫለሽ። በሩ ክፍት ነው። ዳይ ምን አድርጊ ነው የምትይኝ? ይሄ ልጅ ከቤቴም ከህይወቴም እንዲወጣ ፈልጋለሁ። እኔ መቼ አንቺ ህይወት ውስጥ ገባሁ? ደግሞ ትመልስልኛለህ? ገሌላ መጣ ሬሳ እንድታወጣ ነው የምትፈልገው? ያን ሁሉ ነገር አድርገህ ቤቴ ስትመጣ አታፍርም? አባቱ ልኮት ነው የመጣው። አዎ ከሳሮን ጋር መሆን እንደማልችል ልነግራትና እናንተንም ደግሞ ይቅርታ ለመጠየቅ ነው የመጣሁት። እርግጠኛ ነህ? አትመናቸው አባ፣ ውሸታሞች ናቸው። አባዬ እኮ አልኮኝ የመጣው እሱንም አታምኚውም? ማንም ሊልክህ ይችላል። በአንተ ምክንያት ነው ያዋረደችኝ። አሁንም ስለ ራስሽ ነው የምታስቢው? እና ስለ አንቺ እንዳስብ ትፈልጊያለሽ? እየነገርኩሽ ያመጣሽው መዘዝ ነው። እናቴ እንደሆንሽ ማመን ይከብደኛል። እኔም አንቺ እንደወለድኩ ማመን ይከብደኛል። ብሌን፣ የምሬን ነው አባ። ከችግር ውጪ እንደ ልጅ ሆነ አታውቅም። ምን እያደረግክ እንደሆነ ልትነግረኝ ትችላለህ? መጀመሪያ አባቷን ሰጣት፣ አሁን ደግሞ የእሷን ልብ ሰበርክ። የፈጠርከው ችግር ቤቴን እያመሰው መሆኑን አውቃል። በዚህ ከቀጠልክ ስለ አባቷ እውነቱን ነግራት ትወጣለህ። በፍጹም እንደዛ ብዬ አልናገርም ጋሽ። አሁን የምነግርህን ስማኝ። ከዚህ በኋላ ከልጅ ልጅ አጠገብ ካየኸው አባቷን ወደ ሸኘበት መቃብር ይሸኛል። ግልጽ ነው? ስመጣ የለም። የት ሄደ ነው? ያው አንተ በነገርከኝ መሰረት ጋዝናው ቤት ሂጅ ይቅርታ እየጠየኳቸው ነበር።
መላኩ የሚጸጽተኝን ነገር ከማድረጌ በፊት ልጅህን ከልጅ ያርቅልኝ። ምን ሆነሻል ብሌ? ይሄንን ልጅ ብቻ ከልጅ ያርቅልኝ። ተረጋጊ እንጂ። በድጋሚ መጥቶ ቤተሰቤን እየበጠበጠ እንዴት ነው የምረጋጋው? ሳታንኳኪ ዘው ብለሽ የገባሽው ለማስፈራራት ነበር? ከእሱ ጋር ያላትን ነገር እንድታቆም ከነገርኳት በኋላ ከትምህርት ቤት ሮጦ ቤቴ ድረስ መምጣት ነበረበት? ሆቴል መኝታ ክፍል ነው። ተረጋጊና ተቀመጭ። አልቀመጥም መላኩ፣ ብቻ ይህንን ልጅ አርቅልኝ። ምስጋና አንቺንም ሆነ ጋዜናውን ይቅርታ የሚጠይቅ እኔ ነኝ የላኩት። ልጄ ጠልታኛለች። ከእሱ ጋር እንዳትገናኝ ስለነገርሻት ብቻ ምናልባት የአንዳችን ቤተሰብ አንዳችንን ለመረበሽ የተፈጠረ ሳይሆን አይቀርም። ለዛ ነው አንቺም እዚህ ቤት መምጣት የሌለብሽ። አንተም እንደዚህ ትለኛለህ መላኩ? በአንቺ ምክንያት ተደጋጋሚ ችግር ውስጥ እየገባሁ ነው። ደህና ዋላችሁ? ዜና ይዘን መተናል። ይቅርታ በስርዓቱ አልተዋወቅም ነበር። ዘውዴ ትባላለች። የኢንቨስትመንት ጓደኛዬ ናት። ባለፈው ብር የሰጠኸኝ አስታወስክ? አስታውሳለሁ። መቼም የሰጠውሽን ገንዘብ መልሰሽ ኢንቨስት ለማድረግ ነው የመጣሽው አይደል? ለእኔ ነው? ሙሉ 10,000። አዎ፣ ይሄ ልጅ እንዲያመልጠን አልፈልግም። ይህ የፋይናንስ ነፃነት ጅምር መንገዳችን ነው። በቅርቡ 30,000 ብር እጃችሁ ላይ ይገባል። ምን ጠጣላችሁ? በእኔ ግብዣ። ለእኔ እንኳን ውሃ። አንዴ ገንዘቡ እጃችሁ ሲገባ ጥርሳችሁን ራሱ በታሸገ ውሃ ነው የምትቦርሹት። ዳፌ ያለው አትጠራጠሪ አያቴ። ምንም ያህል ፍጹም ሰው ባትሆንም ሁሌም ቤተሰብን ማስቀደምህን ወደዋለሁ። አጎቴ ሰለሞን፣ ለትንሽ ወራት አብሬ በኖርኩባቸው ጊዜያት ከወለደችኝ እናቴ የተሻለ ወላጅ ነበርክ። እኛን ከአንተና ከቤተሰቡ ማራቅ ራስ ወዳድነት ነበር። ሜላት፣ አንቺ ደግሞ የትኛውም ሰው የሚመኝሽ አይነት ምርጥ ያጎት ልጅ ነሽ። በቅርቡ የትምህርት ቤታችን የክርክር ቡድን መሪ እንደምትሆኝ አምናለሁ። በጣም ጎበዝ እንደሆንሽ እንዳትረሺ። ትልቁ ወንድማችንን ተንከባከቢልኝ። እንደኛ ብልጥ እንዳልሆነ ታውቂያለሽ። ለእኔ ህይወት መበላሸት ተጠያቂ የሆኑትን ሁሉ ግን እንዳትረሻቸው። ነገ የአባቴ ልደት ነው።